ጠፋው ደግሞ? ይኸውልሽ በቤቴ ምንም ነገር እንዲፈጠር አልፈልግም። አልገባኝም። ምን አድርጌ ነው? እዚህ ቤት የመጣሽው ለስራ እንጂ ከማንም ጋር እንድትለፋልጂ አይደለም። ኪራ ህልም አይተህ ነው እንዴ? አንቺማ ሌሎቹ ጋር እንጂ ምን ቦታሽና ነገር ትመጫለሽ ነው? ምን ለማለት ፈልገህ ነው? በቃ ከሄኖክ ጋር ያለሽን ነገር እንድታቆም ይፈልጋሉ። እኔና ሄኖክ ምን አለን? አላቅልሽም፣ ግን ከዚህ በላይ ልታገዝሽ አልችልም። ከዚህ በላይ ህይወቴ እንድታጨልም አልፈቅድልሽም። ግራ እያጋባኝ እኮ ነው። እሱ ያለ ነገር አለ እንዴ? ምን ነው እወዳታለሁ ቢለኝ ሄድሽ ፍቅሩን ልትቀበዩ ነው? ኪራ እንደዛ እንደማላደርግ ታውቃለህ። አላውቅም። አንቺ ላይ ያለኝ እምነትና ጽናት አልቋል። በቃ ተረጋጋና በኋላ እናወራለን። እኔ እኮ የሚገርመኝ እስከዛሬ አላውቅሽም ነበር ማለት ነው። እንዲህ ከመጣሁ ሁሉ ጋር የምትለጠፊ ሴት መሆንሽን አለማወቄ በጣም ይገርመኛል። ኪራ በቃ እኔ እኮ ምንም አላልኩም። ሄኖክን በደንብ አውቀዋለሁ። አንቺ ፊት ባሰጪው ኖሮ እዚህ ሁሉ ነገር ውስጥ አይገባም ነበር። ለማንኛውም ትዕግስት ያልቋል። እሺ ኪራ ወጥቼ ለሆነ ፈቃድ ፈልጌ ነበረ። ምነው ዛሬም ተገኘ እንዴ? አለቃዬ እኮ ነው። እሺ ከፈለከኝ ሰኒ ጋር ነኝ። እሺ ደውልልኝ። የምትሄጂበትን ማጠየቀሽ ከፈለግሽ እኮ ተመላላሽ መስራት ትችያለሽ። ምን ማለት ነው? ካልፈለግ እኮ መቅረት ትችላለህ። አንቺ ሴትዮ ምን አድርገው ነው የምትይኝ? ቤቱን ለቅቄልሽ ወጣሁ። አሁን ደግሞ እዚህ መጥተሽ ነበር የምትበጠብጪኝ። ቆይ እኔ አንቺ ላይ ልሄድ? እሺ አትናደድ። እኔ እኮ አንቺ እኮ ምን ሹሩሩ እንደዚህ ፈልገሽ ነው? እሱ ጊዜ አውጥቷልሽ። አንቺን ሹሩሩ የምልበት ምንም ምክንያት የለኝም። ይኸውልሽ አንድ መርሳት የሌለብሽ ነገር ቢኖር አለቃሽ ነው። እሺ ምሳ ከፈለግ ሰርቻለሁ። ሀሴትን አቅርቢልኝ በላት። በእናትሽ ለምን ወደምትሄጂበት አትሄጂልኝም? እንደውም ከፈለግሽ እዛው ደሪ ብንራራቅ ነው የሚሻለው። እሺ በቃ ራሴ ላስተካክልና ይሄዳል። ለእኔ የምትገባገበው አሁን ምግብ እንሰስ። እሺ እንብላ። አስተናጋጅ ጓደኛዬ አብሮ አድጌ የት ይሆን ያለኸው? ባለህበት ሰላምህ በዝት ይበልልኝ። አንድ ቀን ያንተን ስሜት ሳልሰማ ሁሌም እንደሰው እያልኩ ጆሮ አልሰጣልኩ አይደለም። ዛሬ ከጎንህ እንደማልሆን ተስፋ ቆርጠህብኝ ነው መሰለኝ ምንም ሳትለኝ ሄድክ። ግን ታውቃለህ ትልቁ ስህተቴ አንተ ከኔ በላይ ጠንካራ ነህ ብዬ ማሰቤ ነው። ብቻ በጣም ናፍቀኸኛል። ስልክህን አንድ ጊዜ አንስተህልኝ እንኳን ድምፅህን ብሰማው ምንኛ ደስ ባለኝ ነበር። አምላኬ እባክህ ምንም እንዳታደርገው። እሱ አንድ ነገር ከሆነ የእድሜ ልክ ጸጸት ነው የምሸከመው። ባለህበት ሰላም ሁልኝ ወንድሜ። እንደ አይን ብሌኑ የሚሳሳላትን የሚወዳትን የሚያፈቅራትን ፍቅረኛውን ጽናትን እንግዲህ አሁን የመጣው ሄኖክ በጣም ከጽናት ፍቅር እንደያዘውና ጽናትን እንዳፈቀራት ራሱ ለባለቤቱ ለኪራ ነገረው። ኪራም እንግዲህ ከቤት ብን ብሎም ጠፍቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ቤተሰብ ይሁኑ። ነባሮች ደግሞ ላይክ እና ሼር አትርሱ ማለት ነው። ዛሬ ጽናት ድራማን በክፍል 57 እነሆ መተናል ማለት ነው። እንግዲህ ጽናትና ኪራ እጅጉን በጣም ተጣልተዋል ማለት ነው። እንግዲህ ነኪራ ቤት ያልተጣላ ማንም የለም። ጽናት ከሀሴት ጋር ተጣልታለች። ኪራ ከጽናት ጋር ተጣልቷል። ሄኖክም ከጽናት ጋርም ከኪራም ጋር ተጣልቷል ማለት ነው። የነኪራ ቤት እንግዲህ ድብልቅልቁ ወጥቷል ማለት ነው። እናም እንግዲህ ውድና የተከበራችሁ ቤተሰብ የጽናት ወዳጆች እንዴት ናችሁ? ዛሬ እንግዲህ በጽናት ድራማ ላይ እንደተመለከትነው እና እንዳስተዋል ነው ኪራ እንግዲህ በጣም በሚወዳት በሚያፈቅራት ፍቅረኛው ላይ እንግዲህ ሌላ ተጨማሪ ጽናትን አፈቅራታለሁ የሚል እንግዲህ ሄኖክ መቶበታል ማለት ነው። ኪራም እጅግ በጣም ተናዶ በህልሜ ሁሉ እንግዲህ መተኛት አልቻልኩኝም ሲልም ነበረ ማለት ነው ሄኖክ ማለት ነው። አንተ ግን ምንድነው ያየኸውን ሁሉ ካየኸው ሰው ጋር ሁሉ ነው እንደምትለጠፈው በማለትም ኪራ እጅግ በጣም በንዴትም እንግዲህ ያው በህልምክ እያየሃት ትቀራለህ እንጂ በእውነህ ግን ጽናትን አታገኛትም በማለት ከተኛበት እንግዲህ ብድግ ብሎ ነበረ ተነስቶ ወደ ጽናት ጋር ሄደው። ጽናትንም እንግዲህ መግቢያው ላይ እንደተመለከታችሁት ከሄኖክ ጋር ያለሽን ግንኙነት ታቆም ያለሽ እዚህ ቤቴ ላይ ከዚህ በላይ እኔን እንድትጎጂኝ አልፈቅድልሽም ሲላትም አይተናል፣ አስተውለናል፣ ተመልክተናል ማለት ነው።
እናም እንግዲህ ውድና የተከበራችሁ ቤተሰብ ላይክ ሼር አይረሳ ማለት ነው። ጽናትም እንግዲህ ኪራ በሚያወራው ነገር ግራ ተጋብቷት ምን ብሎህ ነው ሄኖክ በማለትም ስጠይቀው ነበረ። እናም እንግዲህ ጽናትም ወደ ሄኖክ ጋር ሂዳ ከሄኖክ ጋር ስታወራ ነበረ። ያው በንግግርም የማያምን የማይግባባ ነው ሄኖክ ማለት ነው። እናም እንግዲህ ጽናት እባክህን ተወኝ፣ እኔ ስራዬን ልስራበት፣ እኔ ወንድ እንኳን ቢጠፋ አንተን መቼም የኔ ልትሆን ወይንም ላፈቅርህ አልችልም ብላው ማስረግጣ ነግረዋለች። እናም እንግዲህ እሱም ባክሽን ትወጂኛለሽ ምናምን ነገር እያለ እኔ እኮ ለኪራ ያማከርኩት እንግዲህ ፍቅሬን እንዴት አድርጌ ላንቺ መግለጽ እንዳለብኝ ለመጠየቅ ነው ሲልም ነበረ። እናም ጽናት የማይታሰብ ነገር አይደለም በእውነት በህልምህም አይሆንም ከኔ ጋር ብላም ማስረግጣ ነግረዋለች። በጥፊም እንግዲህ አጠናብረዋለች። ሄኖክም ሁለተኛ እኔን እንዳትመችኝ፣ ሁለተኛ እንዳትደግሚው ሲላትም ነበረ። በዛም መሀል ሀሴት መታ ነበረ። እናም እንግዲህ ሀሴትም ስትመለከተውና አንዳንድ ነገሮችን የሚያናድር ነገር ስትወረውርበት ነበረ። እሱም እንግዲህ አንድ ነገር ያዛታል። ጽናትን ዛሬ ካፌ ይዘሻት እንድትሄጂ በማለትም እንግዲህ አዟታል ማለት ነው። እንግዲህ ሀሴት በአሁን ሰዓት እንግዲህ ሄኖክን እያገዘችው ነው። ለምንድን ነው ሄኖክን የምታግዘው? ምክንያቱም ሄኖክን መበቀል የምትፈልግ ሰው ነች እና ነገር ግን ዛሬ ላይ ደግሞ ሄኖክን እያገዘችው ተመልክተናል ማለት ነው። ለምን ይመስላችኋል ሄኖክን የምታግዘው ሀሴት? በሌላ በኩል እንግዲህ ሀሴትም ከኪራ ጋር ስታወራ ነበረ። እህቷ እንግዲህ ከእህቷ ጋር በስልክ አውርተው እህቷ ማግባት እንደምትፈልግ ነገር ግን መጀመሪያ አንቺ ማግባት አለብሽ እኔ እንዳገባ፣ በእነሱ ቤት እንግዲህ ወግ ማጥበቅ የሚባል ነገር አለና ታላቅ ሳገባ ታናሽ ማግባት ስለማይችል እንደምንም ብለሽ ማግባት አለብሽ ብላ ማዕበል እንደጣለችባት ለኪራም ስታማክረው ነበረ። ኪራም እንግዲህ ሲያጽናናትና እንግዲህ መላ እንፈጥራለን ሲላትም ነበረ። እናም እንግዲህ ሀሴት እንግዲህ ኪራን እጅግ በጣም አፍቅረዋለች። በጣም ነው ያፈቀረችው ማለት ነው። ነገር ግን አሁን ላይ ኪራም እንግዲህ ብን ብሎ ከቤት ጠፍቶ ሂዷል ማለት ነው። በጽናት ምክንያት እንግዲህ ሁሉም ሰው በኪራ መጥፋት ሁሉም ተደናግጦና ጽናትም የምትሆነውን የምትይዘው የምትጨብጠው ነገር አታለች ማለት ነው። ኪራ የገባበት የወጣበትን ልታውቅ አልቻለችም። ኪራም እንግዲህ አምላኬ ሆይ እርዳኝ ወደ ራሴ ህይወት እንድመለስ እያለም እንግዲህ ፈጣኑንም እየተማጸነ እንግዲህ ተመልክተናል ማለት ነው። እናም እንግዲህ ጽናት አንዴ በመጣልኝ እያለች እየተቆጨች ነው። ጽናትና ናሆም በአሁኑ ሰዓት ላይ ኪራ አጠገባቸው በነበረበት ሰዓት ብዙም እንግዲህ ቴኬር አላደረጉትም ነበረ። ነገር ግን ከነሱ ሲርቅ እጅግ በጣም የመቆጨት ስሜት አድሮባቸዋል፣ ይዟቸዋል ማለት ነው። ሄኖክ ናሆምም እንግዲህ ወይኔ ጓደኛዬ እያለ እንግዲህ ቀረብ ብዬ ችግርህን ሳላዳመጥክ እያለ እጅጉን በጣም አዝኖ ተክዞ ተመልክተናል በኪራ መጥፋት ማለት ነው። ጽናትም አንዴ በመጣልኝ እያለች ነው። እናም እንግዲህ ከሀሴትም ጋር ተጣልታ ነበረ። እንግዲህ ሄኖክ ለጽናት መድኃኒት ስጭልኝ ብሏትም እንግዲህ መድኃኒት እንግዲህ የምትጠጣበት መጠጥ ውስጥ እንግዲህ ካፌ ከሄደች በኋላ አድርጋላት ነበር። ነገር ግን ሀሴት ለጽናት ብቻ ሳይሆን መድኃኒቱን ያደረገችው ለራሱ ለሄኖክም ነበረ። እናም እንግዲህ እኔ ላይ ያደረግከውን ጉዳት ሌሎቹ ላይማ እንድታደርግ አልፈቅድልህም ስትልም ነበረ። በዛ ተያይዞ እንግዲህ ጽናትም ወደ ቤት መታ እንግዲህ ኪራ መኝታ ላይ ነበረ ቁጭ እንዳለች ራሷን ያዛርጋ ገደም ብላ የተኛችው። እሱም እንግዲህ ሄኖክም ተከታትሏት እንግዲህ አብሯት ነበረ። ልክ እሷ መተኛቷን ሲያይ እሱም እንግዲህ ወደ አጠገቧ ቀረብ እያለ ሳለ እሱም ሳያውቀው ለካ ሀሴት እንግዲህ ለሁለቱም ነው መድኃኒቱን ያደረገችላቸው ማለት ነው። እሱም እንግዲህ እዛው ጠዋ ብሎ አንድ ላይ ተኝተው ነበረ። እናም እንግዲህ የኪራ በዚህ መሀል ደግሞ የኪራ መጥፋት እንግዲህ በጣም ለሁሉም አሳስቧል ማለት ነው። እናም ሀሴትም በእኔ ምክንያት ነው ኪራ የጠፋው እያለችም ነው፣ ከቤት ለቆ የሄደው እያለችም ነው። እናም እንግዲህ ይህንን ፍንጭ እንግዲህ ለሰናይት ነግራ ነበር። ሰናይትም እንግዲህ በጣም እያዘነችና እየተበሳጨች ላለችው ለጽናት ይህን ነገር እንግዲህ ነግራት ነበረ። ጽናትም እንግዲህ የት ነው የምታውቂውን ሁሉ ተናገሪ በማለት እንግዲህ ሀሴትን ስትጣላት ተመልክተናል ማለት ነው። እንግዲህ በአሁኑ ሰዓት ሀሴት እንግዲህ ሄኖክ ጽናትን እንደሚያፈቅራት ስለነገራት
ሀሴትም ደግሞ እንግዲህ ኪራን ወደዋለችና ኪራና ሀሴት መሀል የሆነ ነገር እንዳለ በኪራና በጽናት መካከልም ደግሞ ትልቅ ውዴታና የተሳሰረ ነገር እንዳላቸው ስላወቀች ሀሴት እንግዲህ ኪራን የራሷ ማድረግ ትፈልጋለች። ለዛም እንግዲህ ሄኖክን አግዛ ጽናትን ወደ ሄኖክ ማድረግ ትፈልጋለች። ለዛም እያገዘችው ትገኛለች ማለት ነው። እንግዲህ ኪራ የጠፋው ለምንድን ነው? ኪራ እንግዲህ ሄኖክና ጽናት አንድ ላይ መተኛታቸውን አይቶ ነው የጠፋው ወይንስ ምን ሆኖ ነው? ሀሳብ አስተያየታችሁን፣ ግምታችሁን ሁላችሁም በኮሜንት ስር እስኪ አስቀምጡ። ውድና የተከበራችሁ ቤተሰብ ማለት ነው። ለዛሬ ነበረን ቆይታ ይህን ይመስል ነበረ። ቀጣይ ክፍል ደግሞ በቀጣይ ይዘንላችሁ እንመጣለን። እስከዛው ድረስ ግን ሀሳብ አስተያየታችሁን፣ ግምታችሁን በኮሜንት አስቀምጡ። ኪራ ለምን እንደጠፋ ብን ብሎ ማለት ነው። እናም እንግዲህ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር አይረሳ ማለት ነው። ውድ ቤተሰብ ለዛሬ ነበረን ቆይታ ይህን ይመስላል ባይ